ማሰር አለብኝ እሺ ወደ አኺራ ይሄደው የቀራውና እየተንሸራሸረ ያለው አያ ነው እሱን ነው ምነግራችሁ الله رب العزة من عليه بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كل نفس ذائقة الموت على እያንዳንዷ ነፍስ ምንም ጥርጥር የለውም ሞት ነፍስ ሞትን ቀማሽናት አለ ይሄ ምንድነው ኦርደር ነው ኦሬዲ ዲሲዥን የተወሰደ ነው አንድ ስንተነፍስ እንቀምሳለን ሁለት ሞት በሚመጣበት ሰዓት ቴስት አለው ስራውን እንደ ስራው ነው ቴስት የሚያረጋው አለ አላህ Subhanahu Wa Ta'ala ሞትን ቀማሽ ነው ያለው ትሞታላችሁ አይደለም ትቀምሳላችሁ ነው ቴስት አለው አሉ ከዛስ ምን አለ وانما توفون اجوركم يوم القيامه ይከፈላችኋል ይሰጣችኋል اجوركم ለሰራችሁት ስራ አጅራችሁ መቼ يوم القيامه وانما توفون ይከፈላችኋል እዚህ ውስጥ ያላችሁ በሙሉ اجوركم يوم القيامه ምን ማለት ነው የሰራ ነው ዛሬ ላይ ሱብሃንአላህ እንላለን ሶላት እንሰግዳለን ቁርአን እንቀራለን እምትችሉት ታረጋላችሁ ኸይር ስራ ለሰው መልካም ንግግር ተናገራላችሁ እዚህ ዱንያ ላይ ምን ሰራት ስራ በሙሉ ክፍያው ይከፈላችኋል እዚህም ዱንያ ላይ ይከፈለናል እዚህም ዱንያ ላይ መልካም ሲሰራ መልካም ነገር አላህ Subhanahu Wa Ta'ala ሰጣለው ብሏል ወመን يتقالله يجعل له مخرجا ብሏል አላህን የሚፈራ ሰው እዚህ ዱንያ ላይ ዲፊካልቲዎች ያጋጥሙናል ነብያቶች በብዙ ዲፊካልቲ ውስጥ ነው ያለፉት ግን ምንድነው አላህን የሚፈራ ሰው መውጫ መንገድ አረግለታለሁ ብሏል Subhanahu Wa Ta'ala እዚህ ጋር ምን አለ وانما توفون ይከፈላችኋል اجوركم ክፍያችሁ اجوركم አጅራችሁ ለሰራችሁት ስራ يوم القيامه በቂያማ ቀን فمن زحزح عن النار وادخل الجنه على زحزح ማለት እህቶች ወንድሞቼ ተርቆ ሲወሰድ ማለት ነው فمن زحزح ترقو يتوسد سو عن النار كجهنم وادخل الجنه جنة يتغبا سو جنة براساችን አንገባም ስራ እንሰራለን رحمቱን እንከጅላለን ምክንያቱም ምን ስራ በሙሉ ፐርፌክት ስላልሆነ ሶላት ስንሰግድ ፐርፌክት አንሰግድም ቁርአን ስንቀራ አእምሮአችን የሆነ ቦታ ይሄዳል ተስቢህ ተህሊል ስንል አእምሮአችንን ሰብስበን አንነንም አቅማችን የቻለውን እንሰራለን رحمቱን ደሞ እንከጅላለን ሁላችንም በአላሁ ረቡል ዒዛ رحمት ነው ሽፍን የሚያረግ ጌታ ነው የኛ ጌታ ልፋታችንንና ሙከራችንን ያያል አላሁ ረቡል ዒዛ ተነስታችሁ ከተቀመጣችሁበት ውዱ ስታረጉ ያቺ ጉዟችሁ ሳትቀር ትመዘገባለች አላሁ ረቡል ዒዛ ቃል ገብቷል Subhanahu Wa Ta'ala ምን አለ فمن زحزح عن النار ترقو يتوسد سو عن النار كجهنم وادخل الجنه جنة يገባ ሰው فقد فاز فوز ማለት ፈላህ ታቃላችሁ አንድ ያዘራው ነገር ወጥቶለት ለመጠቀም ሲደርስ ነው زحزح عن النار فوز እዚህ ጋር فوز ነው ያመጣው فوز ማለት ደግሞ ምንድነው ከከባድ ትራይል ከከባድ ችግር አላሁ ረቡል ዒዛ ሲያወጣው ማለት ነው فوز ማለት فمن زحزح عن النار وادخل الجنه فقد فاز ከከባድ መከራ ውስጥ አላህ አተረፈው ማለት ነው ከጀሃነም ማለት ነው የጀሃነም ቅጣት ቀላል አይደለም ከዛ ምን አለ ይኸውላችሁ ወመል ሐያቱ ዱንያ ዱንያ ማለት ምንድነው የቅርቧ ህይወት ማለት ነው ዱንያ ማለት ድሉጅ ማለት ነው አታላይ ማለት ነው ዱንያ ላይ ሁሉን ነገር ነው ያለን ፎቁ ቤቱ ገንዘቡ ምኑ ምናየው ነው ከደገና ደግሞ የመጨረሻ የወረደች ዓለም ናት ዱንያ ማለት የመጨረሻ ከዚህ በታች ምንም ነገር የለም ምን አለ ወመል ሐያቱ ዱንያ የዱንያ ህይወት ማለት ኢላ መታዑል ጉሩር ምንም ማለት አይደለም አታላይ ሸዋጅ የኢብሊስ አንደኛው ስሙ ጉር ነው ታቃላችሁ የኢብሊስ አንደኛው ስሙ የሰይጣን ማለት ነው አታላይ ማለት ነው ልትቀሩ ስትሉ የሆነ ሐሳብ ያመጣላችኋል ልትሰግዱ ስትሉ ቆይ ትደርሳላችሁ ይላችኋል ኸይርን ስራ ልትሰሩ ስትሉ መልካም ነገር ልታረጉ ስትሉ ምን ይመጣና ሌላን ነገር ያመጣና ይወስዳችኋል የኢብሊስ ስሙ አንደኛው ያ ነው እዚህ ጋር አላሁ ረቡል ዒዛ ምን አለ ዱንያ ሌላ ነገር አይደለችም ማለት አሁን እኔና እናንተን ቢዚ የሚያረጉን ነገሮች አሉ አይደለም ዙሪያችን ላይ ባሉ ነገሮች በነዛ እጅግ በጣም የሰው ልጅ ቢዚ ሆነና ዋናውን ታርጌቱን የአኺራ ቤቱን ይረሳል ስንት ሰዎች ናቸው ምድራዊ ቤታቸውን ቢልዲንግ ሰርተው ሚሊዮነር ትሪሊዮነር ሆነው የአኺራን ይረሱ لا يجعلنا منهم اللهم لا يجعلنا منهم ከነሱ እንዳያረገን የዱንያ ህይወት ማለት ሌላ አይደለም አታላይ ሸዋጅናት አለ አላህ Subhanahu Wa Ta'ala ወንድማችን የቀራው ቁርአን ነው ከዛ ምን አለ ይኸውላችሁ እዚህ ጋር በተለይ አዲስ ሰለምቴዎች ብዙዎች አላችሁ እህቶቼም ወንድሞቼም በደንብ ስሙ ምን አለ Subhanal Khaliq ለቱብለውነ في اموالكم ይኸውላችሁ ለቱብለውነ ማለት no doubt
ኖ ዳውት ምንም ጥርጥር የለውም ትፈተናላችሁ ፊ አምዋሊኩም በገንዘባችሁ ከዛስ በገንዘባችሁ ብቻ አላለም አላህ Subhanahu Wa Ta'ala ወአንፉሲኩም በነፍሶቻችሁ ምንም ጥርጥር የለውም ከሶስት በላይ ነው ያመጡት ሙፈሲሮቹ ይሄንን ማለት ነው በገንዘባችሁ ከዛስ በነፍሶቻችሁ ኪታብ መጽሐፍ ከተሰጣቸው ሰዎች من قبلكم كنانت بفيت ومن الذين اشركوا شرك مست كغبو سوچ كالله وجي ليلانا اشاركو ياملكو كالو سوچ منن انسمالن اوكي اذن كثيرا اذ مالت مندنو painful يሆነ ንግግር አሳዛኝ የሆነ ንግግር ቀልብን የሚያቆስል ንግግር ስንት ነገር እንሰማለን ለዲናችን ላይ ሲባል አይደለም ስንት ልብ ብላችሁ ያዙ አላሁ ረቡል ዒዛ ንግግሩ Subhanahu Wa Ta'ala وان تصبروا وتتقوا ተቅዋን ደግሞ አላሁ ረቡል ዒዛን መፍራትን እላያችሁ ላይ ምን ብታረጉ ብታዳብሩ وان تصبروا وتتقوا تقوانا صبرا تقستن بدن بارغاچو بتيزو على فان ذلك يا مالت دمو من عزم الامور عزم مالت تلقو درجه مالت من عزم الامور تلقو درجه ማግኘት ነው ምንን ማግኘት መታገስና መልስ ይሰጣል አዎ እንሰጣለን ግን እንካ ሰላምቴ ከነሱ ጋር ተመላለሱ አላለም ትነጋገራላችሁ እናንተ ትወያያላችሁ ከነሱ ጋር ገብተው ያናግሯቸዋል ከባባድ ቃላቶችን በርግጥም ተሰማላችሁ አለ አላህ Subhanahu Wa Ta'ala መጽሐፍ ከተሰጣቸው ሰዎችና አንዳንዴ እኮ how come እንደዚህ አይነት ቃልን ይሄ ሰው ይናገራል ለምትዩ ንግግር አለ በጣም አሳማሚ የሆኑ ቀልብሽ ላይ የሚያስለቅሱ ንግግሮች ሲናገሩ እንሰማለን والله የማይገባው ለቁርአን የማይገባው ለአላሁ ረቡል ዒዛ የማይገባው ለረሱል አለይሂ ሰላቱ ወሰለም የማይገባው ንግግር ምንድነው ያለው አላህ Subhanahu Wa Ta'ala وان تصبروا ብትታገዙ وتتقوا الله رب العزة بتفروا بتتنققوا وان ذلك يا مالت على من عزم الامور على تلقوا درجه كفتان درجه كماغنيت وسط ነው አለ አይሽ ተሰዳደቡ አላለም ተጨቃጨቁ አላለም ትወያያለሽ አንቺ ጋር መተው ይወያያሉ ከነሱ ጋር ያለውን ያመጣሉ አንቺም ታወያያለሽ መጥፎን ንግግር ቢናገሩሽ አንቺ እንደነሱ ልትመልሽ አይገባም አንቺ ቤስት ዌይ ነው ልትመልሽ የሚገባው እኔ ቤስት ዌይ ነው ላስረዳቸው የሚገባው ገብተሻል ያንን ለምንድን ነው ትልቁን ደረጃ ያገኙት እነሱ ናቸው አለ አላህ Subhanahu Wa Ta'ala መሰከረላቸው አላሁ ረቡል ዒዛ እነዚህን ባሮቹን ባህሪ ይስጠን ለኔም ለናንተም ወንድማችን መሐመድ ሰይድ በየሶሻል ሚዲያው እየተንሸራሸረ የምታዩት የቁርአን አያ እነዚህ ሁለቱን ነው የቀራቸው ሱብሃንአላህ አላሁ ረቡል ዒዛ ፊርደውስ አልዓላን ይወፍቀው እናንተንም እኔንም ككفو نجار يطبقن جزاكم الله تعالى خير بارك الله لي ولكم في القرآن الحكيم ونفعني وإياكم بالآيات والذكر الحكيم لوطا لجي ميارغون بنغرش بزي ساعات ما لبسبت باك ما رغبن قوچ بلو تلفزيون كفتولኛል ማለት ነው እኔ እናቴኔ ጣፋጭ አላ እንደዚህ እንደጣፈጥ ሁሌ ጋጅስ ብዙ ነው የምንጠብቀው once in a week ከኛ ጋር ስኬጁል አድርገሽ እንድንማራለን 15 minutes ቢሆን ያው ልጅሽንም ቢሆን I'm sorry በይልኝ ያው አንተ ሳቅ ደጋ አደረክኝ ያ መሳቅና ማልቀስ ነው ስራቸው አለ ልጆችን ያሳድግልሽ አሜን አሜን እንዳለ ይባርክልሽ አላ ፈጣሪ ደግሞ እንደዚህ ከነግርማ ሞገስ እንዴት እንደምታምሪ የብዙዎች ተምሳሌቶች ሴትኔ ለመተዋወቅ እድል በማግኘቴ በጣም እድለኛ ነኝ አዲስ ዓለም ሁላችሁንም እዚህ ውስጥ ያላችሁ እውነት በخير ስራ አቅማችሁ በቻለው እየለፋችሁ ነው ያላችሁት እንደው አላሁ ረቡል ዒዛ ይجعل في ميزان حسنات ለብዙ ሰው መንገድ ሰበብ እየሆናችሁ ነው ያላችሁት በረህመቱ በእዝነቱ አላህ ይወደድላችሁ ከክፉ ነገር እናንተንም አላህ Subhanahu ቦታ ላይ ተጠብቃችሁ እኔም ስላገኘሁሽ ደስ ብሎኛል ልውጣሽ አዲስ ዓለም እሺ ሂጂ ሁላችሁም ያ ጀማዓሽ ኢንሻአላህ በኋላ ስለምገባ አይ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ
የሚገርም እኮ ነው። አሁን ማንን ኡስታዝ እንጥራ ሼር አድርገን እንማር ስለ ነበራችሁ አብራችሁን ከነበራችሁ ዳውዝ ኤቪደንስ አላህ እንደዚህ ቅርብ ከጆሮ ከምንም ቅርብ እንደነበር ሼር ያረኩላችሁን ሳይሆን እሷ ስታልፍ ለሌላ ሰው መልስ ልትሰጥ ገብታ ተማርም ማለት ነው። ሰው ቀናችን ልክ አለንም ታዲያ ትክክል አልገጠመ። ሰው አልহামዱሊላህ ፈጣሪን አመሰግናለሁ። እንትናን አስወርጀው ነው እሷን ሳያት ጊዜ ማለት ነው ንጉስ የሚለውን ሳቢውና ችግር የለውም ደስ ስላለኝ ነው። እኔም አልገረመህም ግን አንዋር አሁን እኮ ነው ከሪቀም ዛሬ እንማር መማር አቁመናል ሰሞኑን እያልኩ ነበርና ጣፋጭ አንደበቷ በሚጣፍጥ ጀግና ሴት ይሄንን እንግዲህ ከዚህ በኋላ የምትመልሰውን እንድናቅ ስነ ምግባር ላይ ስለምን ደስ የሚለው just ማይንድ ሴት ነው የሚያስተካክለው። ይሄንን አስተሳሰባችንን የሚቀይር ነው ሃይማኖት ራሱና ፈጣሪያችን አላህ ደግሞ ኦሬዲ በቁርአን ያስቀመጠው ነገር ነው። ዳሰነ ኤቪደንስ ትክክለኛው ራይት ፓት ለምንፈልገው እዛው ጋርለና ኢንሻአላህ እንማራለን። ቀስያት ፈለግን ላከልን ፈጣሪያችን እንድንገባሽ አልገረመ ተበበሻ ፍላጎታችን ስለነበረ ነው። እናንተ ፈልጋችሁ ተበብስታችሁ ይሰጥሻል ወዲያው ደቂቃ አልፈጀምና አልহামዱሊላህ አላሁ አክበር። I know just refresh እና የሆነ ስፓት ነበረችኝ የሆነች ክፍተት ጥጋቤን ተንፈስ የሚያደርግ ሌላ ደግሞ ቁርአን አያን ከተተችልና ገብታልን ሄደችው እሱን ሲንክ አድርገን እናብላላውና እንግዲህ ኢንሻአላህ ወደፊት መርያም ቤተልሔም አሰላሙ አለይኩም my muslim revert sisters ሮዚታ እኔ ጣፋጭ እንዴት ነሽ love your ማንበብ ቆያው love yourself በረካት አዲስዬ እንዴት ናችሁ? አልহামዱሊላህ እንዴት ነሽ? ዳ አልহামዱሊላህ love yourself አሪፍ ነኝ ቆንጆ ስም ይዘሻል love yourself። ሰላም አለይኩም እንዴት ዋላችሁ? አለይኩም ሰላም ደህና እንዴት ዋላችሁ? አልহামዱሊላህ አንዋር አመሰግናለሁ ስላስገባኝ አዲስዬ ከመጀመሪያው ጀምሮ ከታተልሻለሁ እና በቀን ቢያንስ ለግማሽ ሰዓት በትንሹ ሳልከታተልሽ አልውልም እና በጣም አደንቅሽ ላይ ጠብቅሽ ከሰው በላይ አላህ ይወድሽ ነው የምልሽ እና በቃ በዚህ አጋጣሚ ነቢልንም በጣም አደንቀዋለሁ። በጣም ጠንካራ ለብዙ ሰዎች አርአያ የሚሆን ነው። እድሉን ስላገኘው እሱንም ማድነቅ እፈልጋለሁ። ላላህ ብዬ ወዳችኋለሁ ሁላችሁንም። ለሙስሊም እንተዋወቅሻ ዛሬቱ ቀን ሰዎች ከኔ ጋር እንዲተዋወቁ እድሉን ስለሰጠው ሌላ ጊዜ ያባረርን ስለነበረ እንተዋወቅሽ። ኢየሩሳሌምን ተው ሚዩት አታድርጓት ምን አረገች አጠፋም እኮ ያው እንትናና ደርሳት። እሺ ቀጥይማ እና ለሙስሊም ወንድሞቼ ደግሞ ሰለምቲዎችን እንደዚህ የሚያስተምሩ ስለዲን ኮፒ ሊንክ ሼር ላይክ ቪዲዮውን ሙሉ ማየት ማበረታታት አለብን። እነሱ ሲኖሩ ነው ሰለምቲዎችም የሚመጡት የሚሰልሙትም እና እነሱን ብናበረታታ ባይነኝ በቃ ይሄን ነው የምለው። ብዙ እንትን አለ ብዙ ወሬ አልችልም። ስላንቺ እንዴት እንወቃታለን? love yourself ማናት ትውቅ አይደለ ቦዝ ወይስ አንቺ ታቂናለሽ እኛ ደግሞ እንወቅሽ እና ኔክስት ታይም ስትመጪ እንግዳ አትሆኝም ማለት ነው። ኦኬ ስሜ ሂክማ ይባላል። ምኖረው ኩዌት ነው። በቃ አይበቃ እሺ ችግር የለውም። ወደፊትም እንግዲህ ሂክማ ምን ለማድረግ ሀሳቦች አሏት እነኒ ፊቸር ማለት እኔ በዲን ያን ያህል ጠንካራ ሴት አይደለሁም ግን የበለጠ ጠንካራ መሆን እንዳለብኝ አሁን ላይ በቃ እሱ ነው የመጀመሪያው ትኩረቴ እቅዴም ዲኔ ላይ ነው እና በቃ ይሄ ነው የሚቀድመው ዲን ነው። ዲን ሲኖር ሁሉም ነገር ደስ ይላል፣ ብዙ ነገሮች ይስተካከላሉ። ገባሽ? እና ስብዕናሽ ይገነባል። ከሰው ጋር እንኳን እንዴት መኖር እንደምትችይ የኛ ዲን ብዙ ነገር ያስተምራልና መጀመሪያ ዲን ላይ ነው ትኩረት ማረጋም እና ዲናችሁን ተማሩ እና ደግሞ ኢንሻአላህ አንድ ጊዜ ቤትዬ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል። ብዙ እውቀቱ የለኝም ግን ከሽቱ ሻጅ ጋር ያዋለ ሰው ጥሩ መዓዛ ነው ይዞ የሚወጣው። ያው ከብረት ቀጥቃጭ እንደዛ ያው ስራውን እንትን እያልኩ ሳይሆን
የምንውልበት የት ነው ማለት የምንውልበት ቦታ ምን አይነት ቦታ ነው እኛን ይመጥናል እንደ ሙስሊም እኛን ይመጥናል እንደ ሰውኛስ እኛን ይመጥናል ብለን ብናስብ ባይነኝ እንደኔ ምክንያቱም እኔ ውሎዬን ካስተካከልኩ በኋላ ብዙ ነገሮች ስለተቀየሩ ማለት ነውና ውላችንን መጀመሪያ ቼክ ማድረግ አለብን ባይነኝ ስልካችንን ለመደበሪያ ሳይሆን ዛሬ ምን ተምሬ በቲክታክ ምን ተማርኩኝ ምን ይዤ ወጣሁኝ ምንድነው ብለን ራሳችንን ብንጠይቅ እና ውሏችንን ቼክ ብናደርግ ባይነኝ አብዛኛዎቹ ሙስሊሞች ብዙ ቦታ አያቸዋለሁ የሚሰዳደቡ ምናምን ብዙ ነገር ማለት ነውና እንደዚህ ኸይር ነገር የሚያሰላልፉ ሰዎች ጋር ብንውል ለራሳችን እኮ ነው ለማንም አይደለም በነገራችን ላይ ስለዲናችን ብንማር ለራሳችን ብቻ ነው ቁርአን ብንቀራ ለራሳችን ነው ብንሰግድ ለራሳችን ነው መልካም ነገር ብናረግ ለራሳችን ነው ገብተሻል ተከትሎን የሚሄደው ያ ነው እናት አባት ወይም ሌላ ሰው አይደለም ተከትሎን የሚሄደው መልካም ስብዕናችን ነውና የት ነው የምንውለው የሚለው ነገር ሁላችንም ራሳችንን ብንጠይቅ ባይነኝ በጣም አጥብቄ ግን ማስተላልፈው ሰለምቲዎችን ሙስሊም የሚያስተምሩትን ኡስታዞችን ስለ ንጽጽር የሚያስተምሩ ሰው ሰው ሲሰድብ ለዛ ሰው ስድብ ሳይሆን መመለስ ያለብን በሱ በተቃራኒ መልካም ነገር ምክንያቱም እስልምና የሚያስተምረው እንደዛ አይደለም መልካም ስብዕና ነው እና የሆነ ሰው የሆነ ቢሳደብ ያንን ነገር መመለስ ብንችል ባይነኝ አብዛኛው ጊዜ ያለው ኮሜንት ላይ ምናምንና መልካም ነገር ብንመለስ ካልቻልን ደግሞ ዝም ብንል ያኔ ሱስ ካለብን የመጥፎ ንግግር ሱስ ካለብን መጻፍ ዝም ብንል ባይነኝ ጨርሻለሁኝ ወሬ አበዛው አፍበሉኝ አመሰግናለሁ አዲስዬ ለአንቺታችን አንቺም የጎደለ ያልሽውን ፓርቶችንም የተመለከተሻቸውንም ከነሱ ርቀሽ ኢንሻአላህ ወደፊት በዛ አንቺ ትመጥነኛለች የምትያትን ሂክማ እንደምታገኛት አልጠራጠርም ኢንሻአላህ በርቺልኝ ስለተዋወቅሽ ደስ ብሎኛል አሰላሙ አለይኩም መልካም ቀን ይሁንልሽ ወአለይኩም ሰላም እሺ ከታችን ይከታተላል እሺ مريم እንዴት ነሽ ሰላም አለይኩም እንዴት ዋላችሁ አልহামዱሊላህ እንዴት ነሽ ዛሬ አልহামዱሊላህ ተማኒ አልহামዱሊላህ የበረታሽ ነው ኮንታክት ያደረጉ ሰዎች አልመለሰችልንም ያሉ አሉና እዚህ ጋር ይሄው መሪየም አለች ዛሬ እንት ፎሎ አርጋችኋት በውስጥ ላውራት ፈልጋለሁ ምናምን እኔ እዚህ ጋር ስተዋወቃቸው እንዳጋጣሚ ሆኖ እዚህ ጋር ተዋውቂ ሞጣበት ጊዜ አለና ኮንታክት ምናምን እኔ ፎሎ አፕ አላደርግም ምናልባት አዲስ የሰለሙ ሲሆኑ ለነ ቤንት ምናምን የቆዩ ደግሞ ሲሆኑ ለእናንተው ነው ዞሮና እንደዚህ ፎሎ አፕ ስለማላረግ በውስጥ ኮንታክት ተደራረጉ እሱን ለማስታወስ ያህል ነው አመሰግናለሁ መሪየም ስለመጣሽ እሺ እሺ 4K የሰፈሬ ልጅ ነህ እንዴ 4K ፋሚሊ it's like 4K ምናምን 4 ኪሎ ልጆች ናቸው ብዙ ጊዜ ራሳችንን ምን ሰልመውና ምን ተሸልመው ሶሪ ልክ ነሽ የ4 ኪሎ ልጅ ነህ ኦኬ 4 ኪሎ ይት ጋር ነበር 4 ኪሎ አሁን ፈርሷል ቤተሰቦቼ ቤተልና ጀሞ ገብቷል ያው እኔ እንኳን ስደት ነው ያለሁት ሁላችንም ፈርሶ ድሮ በትዝታችን ያው ስትል 4 ኪሎ ልጆች ነውና ስጋ መደዳ ኦኬ እኔ በዚህኛው እንዴ ኦፍ ኮርስ እኔ 4 ኪሎ ነው ተወልጄ እስከ 16 አመት ይሆናል ያደግኩት والله ما شاء الله ቤት በኩል በአሁን ስጋ መደዳ በዚህኛው ሲሆን በዚህኛው ኮረኮንች አለ አይደል ትልቁ ኮረኮንች በጸዴ ሆቴል ምናምን ሲገባ በአርበኞች ወደዚህ ነው ትልቅ ኮረኮንች እኮ 17 አይደለሽም እኛ 17 ነው የሚባለው 14 ቀበሌ ነው 17 ወደዛ ወደናንተ እኛ 14 በደንብ አውቃለሁ ወደ ግንብ መደዳ ጋር ምናምን ግንብ መደዳ ወደታች ነው የዚህኛው ዋናው 4 ኪሎ ማለት ነው ከስላሴ ቤተክርስቲያን ፍለፊት መግቢያ ያለው ኮረኮንች አውቃለሁ በቃ ወደ ጠንፌ ምናምን ታውቂያታለሽ እንዴ ጠንፌም በዛ ጀርባ ነው አዎ ሽሮ ጠንፌ በዛ በውስጥ በእናንተ ሰፈር ከግንብ መደዳ በእኛ እንዲህ መሃል ላይ ያለው ነው ጠንፌ ትልቁ እንደዚህ ጸዴ ሆቴልን እንዴት አታውቀው ጸዴ አውቃለሁ በቃ በሱ መግቢያ ኮረኮንች መሃል ላይ ያለው ሰፈር
እንዴ ሞገስ ሆቴል ስላሴ ክሊኒክ ምናምን ያሰራ ይቅርታ ሶሪ ሰፈር ሆለ ያቀዛ ካይ ስለ ፎርኬስት ለአራኪሎ ልጆች ሲገናኝ ይረሳሉ ሰው ሶሪ ምን እንታዘዝ ፎርኬ አይ ማሻአላ እንትና የነቢል አድናቂ ነኝ አንቺም አድናቂ ነኝ ማሻአላ በጣም ደስ የምትሉን እኛ ያ ሙስሊሞቹን እያሳጣችሁ ነው ወላሂ ሙስሊም ስልሽ ያው ከኛ እስልምና ውስጥ ነበር ይሆላኔ ማን ረዳውን ታውቂያለሽ ራሳችንን እንጠይቅ ነው ያረጋችሁን አሁን የነቢል ይገርመኛል ወላሂ ብዙ ጊዜ እየገባም አንዳንድ እንዴት ሊያፍዝ እንደቻለ እንዴት ቁርአኑ እንደዚህ ቶሎ እንደገራለት ብዙ ትምህርት ቢያስተምረን ደስ ይለኛል ብዙ ነገር ተናግሯል ሚንበር ቲቪ ላይም ግን አንዳንዴ ግን ያው ድል እየተሰጠው ቢያወራ ፕሮግራሞቹን ምናምን አለ አይደለ እንዴት አድርጎ ስኬጁል እንደተጠቀመ ቢነግረን ደስ ይለኛል እና ወደዋለሁ ታረቀው በውስጥ ብጽፍለት የሚመልሳል ነቢል አለ በውስጥ ፎሎ አድርገውና ጥያቄዎች ካላችሁ ባይዘው ይመልሳል ኢንሻአላህ አንቺንም ወድሻለሁ አወራሻለሁ እኔ እንኳን እዚሁ ነኝ በውስጥ አላወራም ይቅርታ እኔ በውስጥ አላወራም እሱ ግን ያው ስራ ስላለበት በውስጥ መልእክት ካለ እኔ ጥያቄውን በኋላ በአደባባይ ጥያቄም አራውሽ ትዳርም ጥያቄም ይሁን በቶይ በኔ ጋር እንዳትመጡ እኔ ደህና ነኝ ጥያቄ ጋር እና አዲስ የሚሰልሙ ሰዎች ደግሞ አንቺ ላይ የሚለቀቁትን ቪዲዮቻችን ያው ቫይራል እንዲወጡ እዚህ ላይ ያላችሁ 600 700 ሰዎች ገብታችሁ ማሻአላ የሚሆን እንኳን ወደ እስልምና መጣችሁ የሚሆን የሆነ መልእክት አለ አይደለ 5 ሰዓት በፊት ለቀሻል ቪዲዮና ኮሜንት እየገባችሁ በታበረታቱ ደስ ይለኛል አዲስ መለቃቸው የሚሰልሙ ሰዎች ብዙ አሉና እየገባችሁ ኮሜንት እየሰጣችሁ ዌልካም ቱ እስላም እያላችሁ ማሻአላ እያላችሁ ወዲያው ማረግ ነው እና ይሄ ለመንገድ ነው ወላሂ ከስራ መጥቼ ልተኛ ነው ሽክራን በጣም ስላስገባሽ እመጣለሁ ሌላ ጊዜ ሰግናለሁ ስለመጣ ኢንሻአላህ ኸይር ቅርታ ቀደም ቤቲን አስወረድኳት እንዳጋጣሚ 59 መስለም ፈልጋ ይሁን የሆነ ነገር ፈልጋ አልስላልገባኝ ለሷ ቢየ ነበር ቤቲ ካለሽ መመለስ ትችላለሽ መልእክትሽን ሳታስተላልፊ ስላስወረድኩሽ እና ያንድ ጊዜና መልእክት ካለሽ አስተላልፊ መዲና ናይስ ፒክቸር መዲና ሰላም አለይኩም መዲና السلام عليكم دين وعليكم السلام ኔትወርክሽ ነው መሰለኝ ላግ እያደረገ ነው መዲና እየተሰማማን አይደለም እሺ ቤቲ እንዴት ነሽ ሰላም አለይኩም አለው ወይ ፎዚ አስገቡኝ እያለች ነው አለው ነው የሰማችሁ ፎዚ ያው መልእክት ካልሽ ገስቱ ትንሽ ስለሆነ ያቀያየረን ያው ሰዎችን ዛሬ መተዋወቂያን ስለሆነ መልእክት ካልሽ አንቺ ላስቀድምሽ ብዬ ነው ምንም የለኝ ዋትስአፕ ቀጥታ አይወስድም ቁጥሩ ላይ ቴክስት ላረግ ይወስዳል እዚህ ጋር ሊንክ የሚላለ ከፈለግሽ ሊንክ የሚላል ይዳረጋል ወደዛ ዋትስአፕ ቴሌግራም ማለት ከታች ዋትስአፕ እዛ መሰለኝ ሜሴጅ አርጉ ሜሴጅ ሊድ ያረግሻል ሊንኩ ኢፍናት ደግሞ ከታች የሚለጥፉታል ታገኝ እሺ ሰላም አለይኩም ወአለይኩም ሰላም እንዴት ናችሁ አልহামዱሊላህ እንዴት ነሽ ደህና ናችሁ አልহামዱሊላህ እንዴት አለን እህታችን ምን እንታዘዝ ምን እንተዋወቀው ፎዚ ያባላለሁ ምን እንተዋወቅሳን እንተዋወቅ አማርኛ በማዋሰክ ምን እንታዘዝ ምን እንተዋወቅ مرحبا ፎዚ ያባላለሁ ወላሂ በጣም ነው ወድሽ ሁሌ ነው ማይሽ ወላሂ እንጃ ወላሂ ቃል የለኝም ላንቺ ዲዮነ ባገኛችሁ ብዬ ከመኛችሁ ሰው ውስጥ አንዱ አንቺ ነሽ ወላሂ እና በጣም ነው ወድሽ አላህ ይጨምርልሽ ወላሂ የኢማን ደረጃሽን ሳይ መሳሊ ሰለምቲ እንደምሆንሽም ወላሂ በቃ በጣም ትልቅ ሰው ነሽ በጣም ማለት ነው በቃ ወላሂ እናታን ማለ ወደድሽ
መልእክት ስላንቺ ያኔ ትውቅ ስለሆነ ስለኔ የምታቁኝ ሰው ኢጎዬ እንዲ አናቴ ላይ ሳትወጣ እንደዚህ ተከምሬ ጥሩ ብዙ ምንም ገና አልሰራውም ባይዘይ ምንም ሰራው የምትሉት ነገር ለራሴ ስል ነው just being selfish ራስ ወዳድ ስለሆንኩኝ ነፍሴን አዳንኩኝ ስራዬን እየሰራው ነው ጓደኞቼን እያሰፋው ነው ለራሴ እንጂ ገና ሰራን የምንለው ነገር ካለ አንዱንም አልተራመድንምና ገና እንደ ቲም ግን ምናልባት ልታስፈልጉም ትችላላችሁ አብረን እንድንሰራ አብረን እንድንለወጥ አብረን እንድንማር አብረን ጀነት እንድንገባ ስለዚህ ያው ለዛ ነው እንተዋወቅ ስል የናንተ ደሞ ያለው ነገር ባቅ ደስ ስለሚለኝ ነው እናንተን ሳቃችሁ ምን ሆናለ ማለት ነው አንድ ነገር አድ እየተያያዝን እንሄዳለን እንጂ I'm just ምንም ነገር ዝም የራሴን ስራ ልሰራበት ቲክቶክ 1000 ታፕታፕ እንትን 1000 ፎሎወር አስደረኩኝ መጣሁኝ ራሴን ፈለኩ አገኘሁበት አሁንም ገና ደሞ እንቀጥላለን እሺ ውዶቼ በዛ መንገድ we just building a bigger እና ቆንጆ ኮሚኒቲ ለማድረግ ነው ራሱን የሚያቅ ኮሚኒቲ ለመፍጠር ያህል ነው ፎዚዬ እስቲ አንቺ ራስሽን እንዲ ብለሽ አስተዋውቂ ወደ ፊውቸር ደሞ ማድረግ የምትፈልጊውን አስተዋውቂንና ኢንሻአላህ እንግዲህ አላህ ፈቃድ እንሄዳለን ወላሂ ዋን ቀንሻት አንቺ ለሰስተኛ ጊዜ ሻይ አቀልኩ ወላሂ ብዙ ሰላምቶች አሉ አልহামዱሊላህ ግን ወላሂ ማት በተለይ ደግሞ ሰሞን ደግሞ አላህ ለጀነት ይበለውና በመሐመድ ሰይድ የብር ማሰባሰቢያ ላይ እንትን ነበር ዛጋ ያየውሽ ነበር እና ወላሂ ማለት ሌሎች የማያደርጉት ነገር ነው ያደረግሽ ወላሂ ማለት ሊያደርጉት ይችላሉ ግን ከባድ የሆነ ነገር ላይ ነው በዛ ላይ አዲስ እንደሆነሽ ወላሂ በጣም ጎበዝ ነሽ አላህ ይጨምርልሽ አሜን አሜን አላህ ይዛችሁ አላህ ይወደዳችሁ እኔን ለምትወዱኝ በአጠቃላይ ለኔ ዱአ አድርጉልኝ እንደዚህ ሆኜ እንድቀጥል እንደዚህ እውነት የምትወዱኝ የእውነታችሁ ነው ግን የምትወዱኝ ትናንትና ልክ ለሌሎቹ እንደጠየኳችሁ ነው ሱን እና ወዳችኋለሁ የእውነት ከልባችሁ ከሆነ የምትወዱኝ ዱአ አድርጉልኝ አላህ እንደዚህ ያላህን ፍቅር እንደዚህ እንደተንገበገበች እድሜዋ ይለፍ ብላችሁ ዱአ አድርጉልኝ ሌላ ነገሮች አይኔ እንዲ ሳይል ቀጥተኛው እውነት ከልባችሁ እንደው አዲስን ምን ልስጣት ብላችሁ ካስጨነቃችሁ ምን ልስጣት እንደው ምን ባረጋት ይቺ ልጅ ይሻለኛል ካላችሁ ዱአ አድርጉልኝ እውነት በቃ ይቺ ልጅ እንዲሳካላት እንዲሆንላት ይፈልጋለሁ ካላችሁ ዱአ አድርጉልኝ እውነት ከልባችሁ ከወደዳችሁ ማለት ነው because that's the only gift እኔ እየጠየኩ ያለሁት በዚህ ሰዓት because የእውነት ከልባችሁ ከወደዳችሁ እኔ እንዳልዳከምባችሁ ነገ ብዙዎችን እንድንጠራ መንገድ እንድንሆን ነገር ጥጋብ ብሎኝ የተሰበርኩ እንዳልሆንባችሁ ጥጋብ ከባድ ነገር ነው እኔ ጥጋቤን ሰባብሬ ነው እዚህ ጋር ለአላህ መንገድ ብዬ ስመጣ ወደ ታዛዥነት ቀላል አይደለም like አልታዘዝም ከማለት ወደ ታዛዥነት መምጣት ትልቅ መንገድ ነውና አላህ በዚህ መንገድ ስቲክ አርጋ እንድትሆን እርዳታችን አድርጋት እንያት መጨረሻው ድረስ ብላችሁ ዱአ አድርጉልኝ እውነት ትልቁ ስጦታ መስጠቱኛል ሰው ሳይ ምን ሳይ በልባችሁ cuz የብዙ ሰዎች እኔ ሻሃዳ እንዲዝ እኔ ሳልሰማ ሳላይ አንዱ በሆስፒታል አንዱ በየመንገዱ አብሮኝ እዚህ ቁጭ ብሎ ዱአ ስናረግ ነበር ያሉት ቁጥራቸው ብዛቱና አላህ ለነሱም ዱአ መልስ ነበርኩኝ ወይ እስከምል ማለት ነው because እኔ ከተጣመምኩበት መንገድ የነዚህ ሰዎች የኔን ቅንነት አይቶ ዱአ ሲያረጉ ነበር ማለት ነው ስለዚህ እውነት ከወደዳችሁ ዱአችሁ ላይ አስቡልኝ እቺ ልጅ ነገ ተሳክቶላት ለሌላ ሰዎች ሰበብ እንድትሆን ለሌላ ሰዎች መንገድ እንድንሆን አብረን እንድንያዝ ያ ብቻ ነው the only way ከዚህ ያላ ፍቃድ ብቻ ሲሆን ነው እንጂ ሁላችንም በእኛ ስለማይሆን በርቱልኝ ከወደዳችሁ ዱአ አድርጉልኝ ያው ኦርደርን ብታረጉ አልጠላም ኦርደር አድርጉ የገባችሁ ብትተዋወቁኝ አልጠላም የበለጠ even better ደግሞ ግን ዱአ አስታረጉ አመሰግናለሁ ፈዚዬ መልካም ቀን ይሁንልሽ አሰላሙ አለይኩም ላንቺ እሺ እስልምና ዛሬ ትውውቅ ቀን ነው ያረግን ያለ ነው በመሃል ኦርደር ማድረግ የምትፈልጉ ከታች ወንድሞቼ እየለጠፉት ያሉት አለ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነሽ ለታችሁ አልহামዱሊላህ በመጀመሪያ እዚህ ያላችሁ በሙሉ ሁላችሁ ሙስሊም ሆናችሁ አላህ ጀነተ ፍርዳውስን ይወፍቃችሁ በዲናችሁ ያጽናችሁ አዲስ ቤትሽ መጀመሪያ ላይ ስላስገባሽኝ አመሰግናለሁኝ ሁሌ ከተተላለሁ ገስት ላይ ዛሬ ነው የገባሁት የኔ ወድህት ላላህ ነው ወድሽ አላህ እስከ መጨረሻው ያድርግልሽ ዲዳል እስላም ብርሃን ነው እንኳንም ወደ ብርሃን መጣሽ እስከ መጨረሻው ያድርግልን አላህ Subhanahu Wa Ta'ala ሁስነል ኻትማ ያማረለት ነው መጨረሻው መልካም ነው ማለትና መጀመሪያችን አይደለም መጨረሻችን ሲያምር ነው ያለ መጨረሻችን ያሳምርልሽ
የሰው ልጅ መልካም ሰርቶ መጨረሻው ላይ ካላማረ የመጀመሪያው ምንም አይደለምና በዚሁ ቀጥይ። አላህ ያጽናሽ ያበርታሽ። ለሌሎች ምሳሌ ያድርግሽ። በጣም ነው መከታተልሽ፣ በጣም ነው የምወድሽ። ለአላህ ብዬ ነው ለማን ብዬ አይደለም። እና ደግሞ ወደ ግሩፓችሁ መቀላቀል ፈልጋለሁ ማለት ነው። Thank you. This is the group. By the way, group ስላችሁ በውስጥ ምናምን የለኝም። በጣም ወዶ ከሰለምኩ ጊዜ ጀምሮ ይሄ የኔ የቲክቶክ ፕላትፎርም ነው እላችሁ ይልስ እስልምና ውስጥ ከመጣው ደግሞ በኋላ የዲን ትምህርት ማረግበት የተለያዩ የሆነ ነገር ሰለምቴዎች የምንተዋወቅበት እርስ በርስ ኢምፓወር የምንደራረግበት ይሄ ራሱ ግሩፕ ነው። we just chain ማለት መያያዝ ማለት ያ ነው። እኔ ነቢል ጋር ተያያዝኩኝ አንዋር አለች አንቺ ትያያዣለሽ እየተያያዝን እኔን የትም ቦታ ባልኖር አንቺ አለሽ ማለት እኔ ያለው ማለት ነው። that's a teamwork እኔ ባልኖር ነቢል አለ ማለት አንድ ተሰራርተናል because ቼናችን ውስጥ አንድ ላይ ገብተናል ማለት ነው። አውቀዋለሁ ያቀኛል። ስለዚህ ስተት እኔ እንኳን ብሳሳት እኔ ስተት ማለት የሱ ስተት ነው ብሎ መሸከም የሚችል አንጀት አለው ማለት ነው። ቼኑ ስለሆነ የቲም ወርክ ነው። like እኔ እንድጠነክር ሰ ነቢልን ባጠነክረው another chain እየጠነከረ ነው የሚለው like this is the team we are building because እንዲች ሳይሆን ያያዩት ያለው በጣም ትልቁን huge community of Islam ነውና ያ ነው የኔ ትልቁ ቼን። አመሰግናለሁ። እዚሁም ሁሌ ከመጣሽ አብረን ከተማርን ሌላም ቤት አብረን ከተማርን አንቺም እኛ ጋር ካለሽ እኛም አንቺ ጋር ነን። አላህ ይጠብቅሽ። ስለመጣሽ ዱዓ ስላረግሽልኝም ያንቺ እጥፍ ሆኖ ይድረስልሽ አላለሁኝ። አመሰግናለሁ። ኢንሻአላህ እኔ ወዳላ ዝርያሽን በሙሉ የምትወጂውን እምነት ይከተልልሽ። እኛ ምኞታችን ነው። እኛ የምናገኘው ነገር ነው አይደለም። አላህ Subhanahu Wa Ta'ala አንድ ሰው ወደ እስልምና ቢመጣ አላህ ዘንድ የሚጨምርለት ምንም ነገር የለም። ከእስልምና ቢወጣ ደግሞ ካላህ የሚቀንስበት ምንም ነገር የለም። ካላህ ዙፋን ከንግስናው የሚቀንስበት የሚጨምርበት ምንም ነገር የለም። እስልምና መያዝ ወላሂ የሚጠቅመን ለራሳችን ነው። የምንጠቀመው እኛ ነን። ብንይዘው የምንጠቀመው እኛ ነን። ብንተወው የምንጎዳው እኛ ነን። አላህ ከኛ የሚቀንስበት ነገር የለም። እሱን ስላልተገዛ ነው። ከሱ ስለራቅን ደግሞ እሱ ምንም የሚጎዳው ነገር የለምና አላህ Subhanahu Wa Ta'ala ስለሚወደን ነው እስላምን የወደደልን። እስልምና ደግሞ አላህ ወዶ ፈቅዶ ፈልጎ የሰጠን ዲን ነውና ይሄንን ዲን ለሰጠን ጌታ ምስጋና ይገባው። በዚህ የምንቀጥል ያድርገን፣ የምንያያዝ ያድርገን። ደግሞ ስለ እስልምና በመልካም ነገር ላይ ነው እንጂ ምን እንትን የምንለው ምን እንጃ ብቻ አላውቅም። እኔ ስለ እስልምና መግለጽ አልችልም። ግን አልহামዱሊላህ ረብል ዓለሚን ሙስሊም ላደረገን ጌታ በዚህ ጠንክሩን የማለሁኝ አልጠፋም። ኢንሻአላህ ተያይዘን አላህ Subhanahu Wa Ta'ala በሚወደው መንገድ እንደምንጓዝ ተስፋዬ ነው። አብዱር እህቶቼ ሁላችንንም ወደ ዲነል እስላም የመጣራት ግዴታ አለብን። እዚህ ጋር እኛ የነብዩ ኡመቶች እዚህ ምድር ላይ ያለ ነው ወደ አላህ እምነት አላህን እመኑ ተከተሉ ብለን ልንጣራ እንጂ ዝም ብለን ልንኖር አይደለም የተፈጠርነው። ምክንያት አለን። በምክንያት ነው። ምክንያት ደግሞ አላህን እንድንገዛ ነው። እንድንኖር ሳይሆን አላህን እንድንገዛ ነውና አላህ በሚወደው መንገድ የምንገዛው ያድርገን። እሱ በፈቀደልን መንገድ እሱ ደግሞ ይምራን። ሲራጠል ሙስተቂምን ይምራን ኢንሻአላህ። እህቶቼ ወዳችኋለሁኝ። አበዛሁባችሁ። አላህ ቀጥተኛው መንገድ ይምራን። የመራችሁ ሰዎች ደግሞ ያጽናችሁ ላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ቁጥር እየጻፍክ ነበር ወንድምዬው። ሞዴሬተሮች አንዱን ቦታ ክፍት አድርጉት። እሺ ሰው አታስገቡበት። በቃ ሌላ ሰው ሲለቅ አንዱን ቦታ ክፍት አድርጉት ይቀመጥ። ኤመርጀንሲ ይባላል። ለዛ ላይ ጻፍኩልሽ። እሺ ታንክ ዩ ሃኒ like ሃኒ right አንተ ብታስተዋውቀን መልካም ነው። የነቢል ገስት ናትና አንተ አስተዋውቀን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ቲክቶክ ተጀምር ጀምሮ ያወቅኳት ነች። ሃኒ ማለት አውስትራሊያ የምትኖር እህቴ ነች። ያው ማለት ያው እህት ሲባል ደግሞ ያው እንደዚህ በለድ ምናምን ሳይሆን ያው አለ አይደል የአኺራ እህቴ ነች። በጣም እንደዚህ በኸይር ስራዎች ላይ የምትሳተፍ እህታችን ነች። እንደውም ዛሬ እንዴት እንደመጣች ቲክቶክ ላይ በጣም ተጠፋፍተን ነበር። ቲክቶክ መግባትም ትታ ነበር። መታለች። ያው እንግዲህ ተዋውቁ ብዬ ነው። Thank you ያው ስፔሻል አድርገህ ስትነግረኝ መቼም ስፔሻል ነገር በጣም እንትን የምር ብለድ ሲስተር ናት። ሌላ ጊዜ ብለህ ስለማታውቁልን ላይ ስለመጣሽ ደስ ብሎናል። አሰላሙ አለይኩም ሃኒ። ቀጥይዬ እንዴት ነሽ? ደህና ነሽ ወይ? ነባ በጣም ረጅም ጊዜ ነው።
ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ሁለት ሶስት ጊዜ ምናምን አይቼሻለሁ። ማሻአላ ስትናገሪ በጣም ነው ደስ የምትይው። ስትሰሚ ራሱ አትሰለችም። ስራ ላይ ሆኜ ቁጭ ብዬ ነው የሰማሁሽ ረጅም ሰዓት። በጣም ነው ደስ የምትይው። ራሴን ራሱ እንድፈትሽ ነው ያደረግሽኝ። ምን ላይ ነኝ የሚለውን ነገር ነቢልን ሁልጊዜ ነው የምንነግረው የነበረው። ራሳችንን እንድንፈትሽ ታረገናለህ። በጣም ደስ የሚል ነገር ነው እናንተ ላይ የምናየው ነገር። ከእናንተ እኛ ብዙ እንደምንማር ተስፋ አድርጋለሁ እና በጣም ደስ እንደምትይ ልነግርሽ እፈልጋለሁ። በዚህ አጋጣሚ ስታወሪ ምናምን በጣም ደስ የምትይ። እሺ ያንዬ ስለተዋወቅሽ ደስ ብሎኛል። ኢንሻአላህ ገና ብዙ አደርቃችኋለሁ። ጨጓራችሁን ያስፋላችሁ ማለት ገና ባጭሩ በሶስት ወር ምናምን ነገር እንደዚህ ትካልን ቶሎ እንዳንሰለቻት ጨጓራችሁን ሰፋ አድርጉትና አይ አንዳንድ ሰው የሆነ እንዴት ነው ሲናገር ደስ የሚል ሰው የለም። ማይሰለች ሰው መስማት ምናምን ደስ የሚልሽ ሰው የሆነ ቀልጠፍ አድርጎ ነገሮች የሚናገር እንደዛ አይነት ሰው ነሽ እና ደስ ይለናል ስንሰማሽ። ሁላችንም ስንሰማችሁ ደስ ይለናል። በርቺልን። እኛንም አላህ መንበረታ ያድርገን ኢንሻአላህ። በቃ ይመስላል ለዛሬ በቃ ሸልቀስ ይላል እንደው ሌላ ጊዜ አሜን። ቴንክ ዩ አንቺንም አላህ ይጠብቅሽ እህታችን። ስለተዋወቅሽ ደስ ብሎኛል። ወደፊት ደግሞ በሂደት እንተዋወቃለን ማለት ነው። እናመሰግናለን። እሺ ነጁ ዛሬ ተወቀን ቴንክ ዩ ፎር ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሁላችሁም ሰላም ናችሁ? አልহামዱሊላህ። እንዴት ነህ? አላህ አልহামዱሊላህ። አዲስዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ እከታተልሻለሁ ሁሌ። በጣም ነው የምወድሽ። አላህ ይጠብቅሽ። ራሴን እንዲፈትሽ ታደርጊኛለሽ። እኔ ምን ሰሩ ወላሂ አንቺን ሳዳምጥሽ አለቅሳለሁ። የምሬን ነው የምልሽ ወላሂ ላዚም እና አላህ ይጠብቅሽ። ከዚህ የበለጠ ወደ እስልምና መንገድ እንድትጣሪ አላህ Subhanahu Wa Ta'ala ያድርግሽ። በጣም ነው የምወድሽ። አላህ ጀነቱል ፊርደውስን ይወፍቅሽ። አሜን አሜን። ቴንክ ዩ። እሺ አሁን አዛን ስላለኝ ጋር አንዋር አለ አይደለ? ቤንትም አለች ነቢሎም አለ። ወይም ቁርአን የሚቀራልን ሰው አንድ ሰው ቢገባና ቁርአን ቢቀራልን ወይንም ነቢሎም ካለ ጊዜ ተከራ አድርጉ ትመለሳለሁ። ያ ላይክ ነቢሎም ፕሊዝ ይቀራል። ነቢል ቅራልኝ ቁርአን ቅራልን ነቢል ቅራልን። እሺ ይቀራል ነቢሎ Nabil. Yep, my brother from another mother. I'm here. የነው የልዋ የነ ፈቲ ነች ዋው ፈቲ ነች የነ ኢማን ምናምን የነ ሂልዋ እኮ አስታወስኳት ማሻአላህ አስታወስኳት። አላህ ይጨምርላት። በል እንግዲህ ተፈርዶባል ቅራ ተብሏል። ሌላ ሰው ካለ አስገባለሁ እንቀራለን። መቅራት የሚፈልግ ሰው ካለ እናስገባለን። እስከዛ ድረስ አንዱ ቦታ ክፍት አድርጉበት ያልኳቸው ምክንያት ምንድነው? ሻሃዳ ሚዝ መጣ ሲባል ሞዴሬተር ወዲያው ጎትቶ ያስገባዋል ማለት ነው። አንዱን ቦታ ክፍት አድርጉልን። አይመስልም ነቢል? አይ ቆይ አይደለም እንትና ስለመጣ አሁን ተው ስመጣ አሁን እኮ ወዲያው ትመጣለች። ሰግዳ መጣ ነው በልታ ነው ለሰግድ ነው መጣለች። አምስት ደቂቃ ማይፈጅባት። አይ ወሩ ሁሉ ነው መሰለኝ የምጾመው አላወኩም። ጾመኛም ከሆነች አላውቅም። እስቲ እናያለን። አንዋር መቼ ነው? ቤት ነው የምቀረው እኔ ቤት ለቤት ነው የምቀረው። በሊድበት እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام ميم الله لا إله إلا هو الحي القيوم
نزل عليك الكتاب بالحق لما بين يديه وأنزل التوراة والإنجيل من قبل هدى للناس وأنزل الفرقان إن الذين كفروا بآيات الله لهم عذاب شديد والله عزيز ذو انتقام إن الله لا يخفى عليه شيء في الأرض ولا في السماء هو الذي يصوركم في الأرحام كيف يشاء لا إله إلا هو العزيز الحكيم هو الذي أنزل عليك الكتاب منه آيات محكمات هن أم الكتاب وأخر متشابهات فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله وما يعلم تأويله إلا الله والراسخون في العلم يقولون آمنا به كل من عند ربنا وما يذكر إلا أولو الألباب ربنا لا تزغ قلوبنا وهب لنا من لدنك رحمة إنك أنت الوهاب ربنا إنك جامع الناس ليوم ريب فيه إن الله لا يخلف الميعاد إن الذين كفروا لن تغني عنهم أموالهم ولا أولادهم من الله شيئا وأولئك هم وقود النار كدأب آل فرعون والذين من قبلهم كذبوا بآياتنا فأخذهم الله بذنوبهم والله شديد العقاب قل للذين كفروا ستغلبون وتحشرون إلى جهنم وبئس المهاد قد كان لكم آية في فئتين التقتا فئة تقاتل في سبيل الله وأخرى كافرة يرونهم مثليهم رأي العين والله يؤيد بنصره من يشاء إن في ذلك لعبرة لأولي الأبصار زين للناس حب الشهوات من النساء والبنين والقناطير المقنطرة
من الذهب والفضة والخيل المسومة والأنعام والحرث ذلك متاع الحياة الدنيا والله عنده حسن المآب قل أنبئكم بخير من ذلكم للذين اتقوا عند ربهم جنات تجري من تحتها الأنهار خالدين فيها وأزواج مطهرة ورضوان من الله والله بصير بالعباد الذين يقولون ربنا إننا آمنا فاغفر لنا ذنوبنا وقنا عذاب النار الصابرين والصادقين والقانتين والمنفقين والمستغفرين بالأسحار شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط لا إله إلا هو العزيز الحكيم إن الدين عند الله الإسلام وما اختلف الذين أوتوا الكتاب إلا من بما جاءهم العلم بغيا بينهم من يكفر بآيات الله فإن الله سريع الحساب فإن حاجوك فقل أسلمت وجهي لله ومن اتبعن وقل للذين أوتوا الكتاب والأميين أأسلمتم فإن أسلموا فقد اهتدوا وإن تولوا فإنما عليك البلاغ والله بصير بالعباد إن الذين يكفرون بآيات الله ويقتلون النبيين بغير حق ويقتلون الذين يأمرون بالقسط من الناس فبشرهم بعذاب أليم أولئك الذين حبطت أعمالهم في الدنيا والآخرة وما لهم من ناصرين ألم تر إلى الذين أوتوا نصيبا من الكتاب يدعون إلى كتاب الله ليحكم بينهم ثم يتولى فريق منهم وهم معرضون ذلك بأنهم قالوا لن تمسنا النار إلا أياما معدودات وغرهم في دينهم ما كانوا يفترون فكيف إذا جمعناهم ليوم لا ريب فيه ووفيت كل نفس ما كسبت وهم لا يظلمون
قل اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير